ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን ዛሬም እንደተለመደው ሰፋ አድርገን ወደ እናንተም የምናደርስ ነው የሚሆነው። በርከት ያሉ የዝውውር ጉዳዮች ይነሳሉ። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችንም ጨምረን በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን የምናደርግበት ፕሮግራምን ነው ወደ እናንተ የምናደርሰው። ስለምታደምጡን ስለምትከታተሉን ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም ርዕሰ ጉዳዮቻችንን ወደ እናንተ የምናደርስ ይሆናል። አብራችሁኝ ልትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ እንገናኝ። ወደ ቀዳሚው ርዕሰ ጉዳይ እናምራ። የቦርንመዙ ተከላካይ የሆነው ማርኮስ ሴንሲ በውድድር ዘመኑ መጨረሻም ነፃ ተጫዋች የሚሆን ሲሆን ማንቸስተር ዩናይትድ እና ቶትንሃም ሆትስፐርስ ተጫዋቹን ለማስፈረምም ኢላማ አድርገውበታል። ፎክስ ስፖርት የተባለው የመረጃ ምንጭ ባወጣው ዘገባ መሰረትም የፕሪሚየር ሊግ ክለቦች የ28 ዓመቱን ተጫዋች ያለምንም የዝውውር ሂሳብ ወይም በነፃ ለማስፈረምም ፍላጎቱ አላቸው። ተጫዋቹም ቢሆን መጻኢ ዕድሉን በፍጥነት ለመወሰን ፍላጎት እንዳለው ይፋ ተደርጓል። ከጣሊያን ክለቦችም ፍላጎት ያለ ሲሆን በውድድር ዘመኑ መጨረሻ ይፋዊ ጥያቄ ያቀርቡ እንደሆነ ደግሞ ወደፊት የሚታይ ነው። ማንቸስተር ዩናይትድ ከሃሪ ማጓየር ጋር አዲስ የውል ስምምነት ላይ ቢደርስም በተከላካይ ክፍሉ ላይ ተጨማሪ ጥራትና አማራጭን መጨመርም ነው የሚፈልጉት። ክለቡ ለወደፊቱ የሚሆን ቡድን እየገነባ ባለበት በዚህ ሰዓት ይህ የ28 ዓመት ተጫዋችም ጠቃሚ አማራጭ ሊሆን ይችላል። አርጀንቲናዊው ሰንሲ በፕሪሚየር ሊግ ያለውን ብቃትም ያስመሰከረ ሲሆን በአሁኑ ወቅት በብቃቱ ጣሪያ ላይ የሚገኝ ተጫዋች ነው። በመሆኑም አዲስ ፈተናን ለመጋፈጥና ወደ ማንቸስተር ዩናይትድ ለመዘዋወርም ለሱ ትክክለኛው ጊዜ እንደሆነ ይፋ ተደርጓል። ነገር ግን ሌሎች ክለቦችም ፈላጊዎች ያሉት ይህ ዝውውር ለተጫዋቹ የእግር ኳስ ሕይወት ትልቅ እድገት የሚሆን ሲሆን በሀገሪቱ ካሉ ታላላቅ ክለቦችም በአንዱ የመጫወትን እድል ይሰጠዋል ተብሎ ይታሰባል። ዩናይትድ በዚህ የውድድር ዘመን በሊጉ ከ3 ከፍተኛ ደረጃዎች ውስጥ ለማጠናቀቅ እየታገለ ሲሆን በሚቀጥለው ዓመትም በአውሮፓ ቻምፒየንስ ሊግ ለመሳተፍ እድሉ ሰፋ ያለ ነው። ይህም ክለቡ ለተጫዋቾች ተመራጭ እንዲሆንም ያደርገዋል ተብሎ ነው የሚጠበቀው። በሌላ በኩል ቶተንሃምም በአርጀንቲናዊው ተከላካይ ላይ ፍላጎት አለው። ሆኖም ስፐርስ በፕሪሚየር ሊጉ የመቆየት ህልውናውን መጀመሪያ ለማስጠበቅ እየታገለ የሚገኝ ሲሆን ተከላካዩ ደግሞ ወደ ሁለተኛው ዲቪዚየን ወደ ሻምፒዮንሺፕ የመውረድ ፍላጎቶች በጭራሽ የሉትም። ዝውውሩ ስኬታማ እንዲሆን ግን ቶተንሃም በፕሪሚየር ሊጉ መቆየቱን ማረጋገጥ አለበት። ይህም የ28 ዓመት ተከላካይ በነፃ ዝውውር ማስፈረም የሚችል ክለብም ትልቅ ተሰጥኦን ያለምንም ክፍያ ማግኘቱ እጅግ አትራፊ ያደርገዋል። ሊቨርፑል እና ቼልሲም ሌሎቹ የዚህ ተጫዋች ፈላጊዎች ናቸው። ሩድ ኒስታድ ወደ ፕሪሚየር ሊግ ሊያመራ እንደሚችል ስሙ እየተነሳ ነው። ቼልሲም ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይቷል። ይህ የ18 ዓመቱ ተከላካይ በኤፍሲ ትዌንቴ እያሳየ ያለው ብቃት ቼልሲን የማረከው ሲሆን በውድድር ዘመኑ መጨረሻም ላይ እንግዲህ ክለቡ ይፋዊ ጥያቄን ያቀርብለት እንደሆነ ወደፊት የሚታይ ነው የሚሆነው። ቸልሲ በዚህ የዝውውር መስኮት ወይም በዚህ የዝውውር ፉክክር ከስፔኑ ሻምፒዮን ባርሴሎና ብርቱ ፉክክር ይጠብቀዋል። አስተን ቪላም በኒስታድ ላይ ፍላጎት ካላቸው ክለቦች መካከል አንደኛው ነው። ጋዜጠኛ ጌርት ዣን እንደተናገረው ከሆነ ለፉትባል እንደተናገረው ከሆነ በዘገባዎቹ ላይ የምታመን ከሆነ መላው የአውሮፓ ታላላቅ ክለቦች እሱን ለማግኘት እየተፎካከሩ ነው ሲል ነው የገለጸው። ለኤፍሲ ትዌንቴ የመጀመሪያ ጨዋታውን ሳያደርግ እንኳን ታላላቅ የኔዘርላንድ ክለቦች ይፈልጉት ነበር ሲልም ይናገራል። እስካሁን ክለቦች በትክክል ትዌንቴን አላነጋገሩም፣ ነገር ግን በወሬ ደረጃ ቸልሲ ፍላጎት እንዳለው ሰምቻለሁ ነው ያለው። ባርሴሎናም ለተወሰነ ጊዜ ሲከታተለው ቆይቷል። ጥያቄው ተጫዋቹ ራሱ ምን ይፈልጋል የሚለው ነው። ጥሩ ወኪል ቢኖረው ለተወሰነ ጊዜ ትዌንቴ ቆይቶ ልምድ እንዲቀስም ያደርገዋል። ወደ ትልቅ ክለብም ደግሞ ሁለተኛ ቡድን ከመሄድ በፊትም እዚያው ቢቆይ ደግሞ የተሻለ ሊሆን እንደሚችል ይነገራል። ኒስታድ ብሩህ መጻኢ እድል ያለው ተሰጥኦ ያለው ወጣት ተከላካይ ሲሆን በአሁኑ ወቅት ትኩረቱ በእድገቱ ላይ ሊሆን ይገባል። ወደፊት በትልልቅ ክለቦች የመጫወት ብዙ እድሎች ይኖሩታል።
በትልቅ ክለብ ተቀያሪ ወንበር ላይ መቀመጥ ለእድገቱ እንቅፋት ሊሆን ስለሚችል በቋሚነት የመጫወት እድልም የሚሰጠውን ክለብ መምረጥም ይኖርበታል። ቸልሲ ይህንን ዋስትና ሊሰጠው የሚችል ከሆነ ዝውውሩ ለሱ ትርጉም ይኖረዋል ተብሎ ነው የሚታሰበው። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ሲሆን የኔዘርላንዱ ክለብም ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ተጫዋቹም ረጅም የውል ስምምነት ያለው በመሆኑ ክለቡም እሱን ለመሸጥ ምንም አይነት ጫናዎች የሉበትም። ቸልሲ እነሱን ለማሳመን ከፍተኛ የገንዘብ መጠን ማቅረብ ነው የሚኖርበት። ቸልሲ በተከላካይ ክፍሉ ላይ እንግዲህ ተጨማሪ ጥራቶችን እንደሚፈልግ ግልጽ ቢሆንም አሁን ላይ ግን ወዲያውኑ ለውጥ ሊያመጣ የሚችል ልምድ ያለው ተከላካይ ቢያስፈረም የተሻለ ነው የሚሉ አስተያየቶች አሉ። በተመሳሳይ ባርሴሎናም በቡድን ውስጥ ተጨማሪ ልምድ ያስፈልገዋል። ኒስታድ ለወደፊቱ ጥሩ ኢንቨስትመንት ሊሆን ይችላል። ክለቦች ምን አይነት ውሳኔ ላይ እንደሚደርሱ ወደፊት የሚታይ ጉዳይ ነው። ኒኮ ሽሎተርቤክ በውድድር ዘመኑ መጨረሻ ከቦሩሲያ ዶርትመንድ ሊለቅ እንደሚችል ስሙ በስፋት ሲነሳ ቆይቷል። ይሁን እንጂ ጀርመናዊው ኢንተርናሽናል በቅርቡ ውሉን በማራዘም በክለቡ ታማኝነቱን አሳይቷል። ፍሎሪያን ፕሌተንበርግ እንደዘገበው ከሆነ ተጫዋቹ በአዲሱ ውል ውስጥ ከ50 እስከ 60 ሚሊዮን ዩሮ የሚደርስም የውል ማፍረሻ አንቀጽም ወይም ሪሊስ ክሎዝን ያካተተ ሲሆን ይህም ለተወሰኑ ክለቦች ብቻ ክፍት የሚሆን ነው። ሊቨርፑልና ሪያል ማድሪድ በዚህ ክረምትም የተከላካዩን ውል ማፍረሻ ሂሳብም ለመክፈል ተጫዋቹን የመውሰድ እድልም አላቸው ተብሏል። ሆኖም ግን ይህ የውል ማፍረሻ አንቀጽም ለጠቅላላው የዝውውር መስኮት የሚያገለግል አይደለም። ዘገባዎች እንደሚያመለክቱት ከሆነ ውሉ የሚያበቃው የዓለም ዋንጫ ፍጻሜ በሚደረግበት አካባቢ ማለትም ሐምሌ 12 አካባቢ ላይ ነው። ሊቨርፑል በክረምቱ ይህንን ጀርመናዊ ተከላካይ ለማስፈረም ውሳኔ ላይ ይደርስ እንደሆነ የሚጠበቅ ይሆናል። ሽሎተርቤክ በቡንደስሊጋ እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን በፕሪምየር ሊጉም ስኬታማ ለመሆን የሚያስችል ጥራት አለው። ሊቨርፑል ከኢብራሂማ ኮናቴ ጋር አዲስ ውል ለመፈራረምም ጥረት እያደረገ ቢሆንም እስካሁን ግን አልተሳካለትም። ፈረንሳዊውን ኢንተርናሽናል ማሳመን ካልቻለው ጀርመናዊው ሽሎተርቤክ በሱ ምትክ ማምጣት ለነሱ ተመራጭ አማራጭ ነው የሚሆነው። ማንቸስተር ዩናይትድም ከተጫዋቹ ጋር ስሙ ከተያያዙ ክለቦች መካከልም አንደኛው እንደሆነ ይፋ ተደርጓል። ሪያል ማድሪድ ተጫዋቹን ሲከታተል የነበረ ቢሆንም እስካሁን ግን ይፋዊ ጥያቄዎችን አላቀረበም። ተከላካዩ በከፍተኛ ደረጃ የመወዳደር ፍላጎት ያለው በመሆኑ ወደ ፕሪሚየር ሊግ ወይም ላሊጋ ማምራቱ ደግሞ ለእሱ አስደሳች ሊሆን ይችላል። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚቀየር ይታያል። ሽሎተርቤክ በአሁኑ ወቅት በብቃቱ ጣሪያ ላይ የሚገኝ በመሆኑ አዲስ ፈተናን ለመጋፈጥና ለዓለም ዋንጫም ለዓለም ታላላቅ ዋንጫዎችን ለመፋለምም ትልቁ ጊዜው ትክክለኛ ጊዜ እንደሆነ ነው እየታመነም የሚገኘው። አርሰናል በክረምቱ የዝውውር መስኮት የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም የሚያደርገው ጥረትን አጠናክሯል። ተጫዋቹ በአሁኑ ወቅትም የሰሜን ለንደኑ ክለብ ዋነኛ የዝውውር ኢላማ ሆኖ ብቅ ብሏል። አርሰናሎች አርጀንቲናዊውን አጥቂ ለማግኘት ለረጅም ጊዜ ፍላጎት ካለው ፓሪስ ሰን ዠርሜን ቀድመው ቦታ ለማስያዝም በፍጥነት እየተንቀሳቀሱ መሆኑ እየተገለጸ ነው። ከቼንድ ኦፍ ሳይድ እንደዘገበው ከሆነ አርሰናል ከአትሌቲኮ ማድሪድ ጋር ይፋዊ ድርድር ከመጀመሩ በፊት ከተጫዋቹና ከወኪሎቹ ጋርም ጠንካራ ግንኙነትን ለመፍጠር እየሰራ ነው። በዚህ በድርድር ወቅትም ብልጫ ለማግኘት ተስፋ አድርገዋል። ሆኖም ግን አትሌቲኮ ማድሪድ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። የ26 ዓመቱ ሁሊያን አልቫሬዝ በዚህ የውድድር ዘመን በዲየጎ ሲሞኔ ስር በሁሉም ውድድሮች 18 ግቦችን ያስቆጠረው። አትሌቲኮ ማድሪድ ምንም እንኳን ፍላጎቱ ቢጨምርም አቋሙ ግን አላለም። አትሌቲኮ ማድሪድ ሁሊያን አልቫሬዝን ለሽያጭ እንደማይቀርብና በክለቡ የረጅም ጊዜ እቅድ ውስጥ ቁልፍ ተጫዋች መሆኑን በተደጋጋሚ ይገልጻል። አርጀንቲናዊው ኢንተርናሽናል ክለቡን ከተቀላቀለ ጀምሮ በአጥቂ መስመሩ ላይ ወሳኝ ተጫዋች መሆን ችሏል። ምንም እንኳን ክለቡ በይፋ አይሸጥም ቢልም ከስፔንና ከአውሮፓ የሚመጡ ዘገባዎች ግን ለየት ያለ ከፍተኛ የገንዘብ መጠን ከቀረበ ክለቡ ሀሳቡን ሊቀይር እንደሚችል የሚጠቁሙ መረጃዎች ናቸው ያሉት። አትሌቲኮ ማድሪድ ለሁሊያን አልቫሬዝ 120 ሚሊዮን ዩሮ ግምት የሰጠው ሲሆን ይህ ዋጋ ተጫዋቹ ያለውን ደረጃ የሚያንጸባርቅና ሌሎች ክለቦችም ተስፋ ለማስቆረጥ የታለመ ነው። አርሰናል ዝውውሩን እውን ለማድረግ አንዳንድ ተጫዋቾችን ለመሸጥ አቅደዋል። የአርሰናል የሁሊያን አልቫሬዝ ፍላጎት በክለቡ የአጥቂ ክፍል ላይ ሊደረጉ ከሚችሉ ለውጦች ጋር የተያያዘ ነው። ክለቡ ለትልልቅ ዝውውር የሚሆን ገንዘብን ለማግኘትና የደሞዝ ጫናን ለመቀነስ ሲልም እንደ ጋብሪኤል ሄሱስ ወይም ካይ ሃቨርትስ ያሉ አጥቂዎችን ለመሸጥም ሊያስብ እንደሚችል ነው የተነገረው። ምንም እንኳን አርሰናል ወሳኝ እርምጃዎችን እየወሰደ ቢሆንም ተጫዋቹን በመፈለግ ረገድ ብቸኛው ክለብ ግን አይደለም። ፓሪስ ሰን ዠርሜን ተጫዋቹን ለረጅም ጊዜ ሲከታተለው የቆየ ሲሆን ቸልሲም ሁኔታውን በቅርበት እያየ ነው የሚገኘው። የቸልሲ ተሳትፎ እንደ ኒኮላ ጃክሰን ወይም ሊያም ዴላፕ ያሉ ተጫዋቾችን በመሸጥ ላይ ሊመሰረት ይችላል። በሌላ በኩል ባርሴሎናም ከተጫዋቹ ወኪሎች ጋርም ግንኙነት እያደረገ ሲሆን የቻምፒየንስ ሊግ ቆይታውን ካጠናቀቀ በኋላ አማራጮችን እንደሚመለከት ነው የሚጠበቀው።
ዴይሊ ሜል እንደዘገበው ከሆነ ማንቸስተር ዩናይትድ የቦርንመዙን ክለብ ተጫዋቾች የሆኑትን ጁኒየር ክሩፒንና ማርኮስ ሴንሲን ለመከታተል ስካውቶችን ወይም ታዛቢዎችን ወደ ደቡባዊው የባህር ዳርቻ ልኳል። እንግዲህ መረጃዎች እውነት እንደሆኑ የሚገልጹ መረጃዎች እንደወጡት ከሆነ በቫይታሊ ስቴዲየም ላይ ትልቅ የዝውውር ነገሮችንም ለማድረግ እያቀዱ ነው። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ንቁ ተሳትፎን ያደርጋሉ ተብሎ የሚጠበቅ ሲሆን የአጥቂና የተከላካይ ክፍላቸውን ለማጠናከርም እቅዱ አላቸው። በቅርቡ በሊድስ ዩናይትድ በደረሰባቸው ሽንፈት በቡድን ውስጥ ያሉ ተጨማሪ ችግሮችን አጋልጧቸዋል። የ19 ዓመቱ ፈረንሳዊ ጁኒየር ክሮፒም ብቃቱን ማሳየት ከጀመረ አንስቶ ትልቅ ግርምትን እየፈጠረ የሚገኝ ተጫዋች ነው። ማንቸስተር ዩናይትድ ፈጣን ሁለገብና ክህሎት ያላቸው አጥቂዎችን የሚመርጥ ሲሆን ክሮፒ ደግሞ ለዚህ መመዘኛም ተስማሚ ነው። በአጥቂ መስመር ላይ በማንኛውም ቦታ መጫወት የሚችለው ወጣት ዩናይትድ አንዳንድ ጊዜ በሚዳከምበት ወቅትም የሚያስፈልገውን የወጣትነት ወኔና ድፍረትን ይዞ ይመጣል። የክለቡ አዲሱ አመራር ኢኒዮስ ለወደፊቱ የሚሆን ቡድን ለመገንባት ባለው ፍላጎት መሰረትም በፕሪሚየር ሊጉ ካሉ አስደናቂ ታዳጊዎች አንዱን መውሰድም ትክክለኛ ውሳኔ ነው የሚመስለው። በሌላ በኩል ደግሞ የ28 ዓመቱ አርጀንቲናዊ ማርኮስ ሴንሲ በብቃቱ ጣሪያ ላይ የሚገኝና በፕሪሚየር ሊጉም ተፈትኖ ያለፈ ተከላካይ እንዲሁ እንደሆነ ይነገራል። ሴንሲ ለዩናይትድ ተመራጭ የሚያደርገው በተፈጥሮ የግራ እግር የመሀል ተከላካይ መሆኑ ነው። በተከላካይ ክፍሉ መሀል ላይም ሚዛኑን የጠበቀ ጥምረትን ለመፍጠር በኦልትራፎርድ ትልቅ ራስ መተማመንም ሆኖ የቆየ እንደሆነ ይነገራል። ሴንሲ ደግሞ በአካል ጠንካራ ከመሆኑም ባለፈ ኳስን ተቆጣጥሮ እንዲሁ ደግሞ የሚመጡ ማጥቃቶችንም ለማቋረጥም የሚያስችል አይነት ብቃት አለው። የማጥቃት ነገርንም ለማስጀመር ትልቅ አቅም አለው። ይህ የማንቸስተር ዩናይትድ ፍላጎት የሚያሳየው ክለቡ 100 ሚሊዮን ፓውንድ የሚያወጣባቸውንና ከሊጉ ጋር ለመላመድ ሊቸገሩ የሚችሉ ተጫዋቾችን ከማሳደድ ይልቅ ቀድሞውኑ በፕሪሚየር ሊግ ውስጥ እያደጉ ያሉ ተጫዋቾችን መመልከት መጀመሩን የሚያሳይ መረጃ ነው። ሊቨርፑል ከፓሪስ ሰን ዠርሜን ጋር ባደረገው የቻምፒየንስ ሊግ ጨዋታ ወቅት ኮከብ አጥቂው ሁጎ ኤኪቲኬ በደረሰበት አስከፊ ጉዳት ምክንያት ስቴዲየሙ በድንጋጤ ተውጦ ነበር። ከጨዋታው በኋላ ዋነኛው መነጋገሪያ ጉዳይ የታክቲክ ፍልሚያው ሳይሆን የዚህ የ23 ዓመት ወጣት ተጫዋች ጤንነት ሲሆን የመጀመሪያ ምልክቶች ግን እጅግ ተስፋ አስቆራጭ ናቸው። ፈረንሳዊው አጥቂ በዚህ የውድድር ዘመን ለሊቨርፑል እጅግ አስደናቂ ብቃትን እያሳየ የሚገኝ የነበረ ሲሆን የእሱ ከሜዳ መውጣት ለሊቨርፑል ውጤት ለመቀልበስም የነበረውን ተስፋ ትልቅ መውረድን አሳይቷል። ለሊቨርፑልና ለፈረንሳይ ብሔራዊ ቡድን የደረሰም ከባድ ድንጋጤ ሆኗል። የደረሰበት ጉዳት ከፍተኛ እንደሆነ ይነገራል። በዚህ ክረምት የሚካሄደው የዓለም ዋንጫ ላይም እንደማይሳተፍ ነው መረጃዎች የወጡት። ከጨዋታው በኋላ ለጋዜጠኞች መግለጫ የሰጠው የሊቨርፑሉ ተከላካይ የነበረው ኢብራሂማ ኮናቴ ስለ ቡድን አጋሩና ስለ ሀገሩ ልጅም ያለውን ነገር ደብቆ አላስቀረም። በሜዳ ላይ ያየው ነገር በጣም የረበሸው እንደሆነ ኮናቴ ተናግሯል። ፋብሪዚዮ ሮማኖ እንደዘገበው ጉዳቱ በጣም ከባድ እንደሆነም ተናግሯል። በዚህ ሰዓት ስለሱ ማውራት አልፈለግም፣ ምክንያቱም የዓለም ዋንጫውና በዚህ ክረምትም የሚመጡ ነገሮች ላይ ነበሩ። አብረን አቅደን ነበር፣ ነገር ግን ሳይሳካ ቀርቷል ሲልም የተናገረው። ሁኔታውን ይበልጥ አሳዛኝ የሚያደርገው የጉዳቱ ጊዜ ነው። ኤኪቲኬ በዚህ የውድድር ዘመን የክለቡ ዋነኛ የማጥቃት ምንጭና ከፍተኛ ግብ አስቆጣሪ በመሆን ድንቅ ጊዜን እያሳለፈ ይገኝ ነበር። በዚህ ክረምትም በሰሜን አሜሪካ ለሚካሄደው የ2026 ዓለም ዋንጫ በዲዲዬ ዴሾ የፈረንሳይ ስብስብ ውስጥም እንደሚካተት ጥርጥር አልነበረውም። ብቃቱ ጣሪያ ላይ በደረሰበት ወቅትና በሚገርመው ሁኔታ የቀድሞ ክለቡ በነበረበት ፓሪስ ሰን ዠርሜን ላይ ይህን የመሰለ የውድድር ተጫዋችን ሲያጡ የሚችል ጉዳት ማስተናገዱ እጅግ አሳዝኗል። ምንም እንኳን ሁኔታው አስፈሪ እንደሆነ ተነግሯል። ሊቨርፑልም ትናንትና መግለጫን አውጥቷል። ለረጅም ጊዜያቶች ቡድኑን ማገልገል እንደማይችል ከዚህ የውድድር ዓመት ውጭም እንደሆነ ከዓለም ዋንጫውም ውጭ መሆኑ መረጋገጡን የተነገረው። በማንቸስተር ዩናይትድ የጄደን ሳንቾ ዘመን በመጨረሻም ወደ ማብቂያው እየደረሰ ነው። ተጫዋቹ ወደ ኦልድ ትራፎርድ ሲመጣ ትልቅ ተስፋ ተጥሎበት የነበረ ቢሆንም በትልቁ መድረክ ግን የሚጠበቀውን ያክል ብቃትን ማሳየት ሳይችል ነው የቀረው። ወደ ቦሩሲያ ዶርትመንድ፣ ቸልሲና አስተን ቪላ በውሰት ቢላክም አንዳቸውም ዝውውሮች የእግር ኳስ ሕይወቱን ለማነቃቃትም ሆነ በማንቸስተር ዩናይትድ ቤት ያለውን ቆይታ ለመታደግ ግን አልረዱትም። ሚረር እንደዘገበው ከሆነ የ26 ዓመቱ እንግሊዛዊ የክንፍ መስመር ተጫዋች በዚህ ክረምት በዩናይትድ ውሉ ሲጠናቀቅ በቋሚነት ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ ለመመለስም ልቡ ቆርጧል። ሆኖም ግን ወደ ቢጫው ግንብ ወይም የሎ ዎል እየተባሉ የሚጠሩት ለመመለስ ከፈለገ የዝውውር ሂሳቡ እንዲሳካ የደሞዝ መጠኑን በከፍተኛ ሁኔታ ለመቀነስ መስማማት አለበት። በማንቸስተር ዩናይትድ በነበረው ቆይታ ለሳንቾ መጥፎ ህልም ሆኖበታል። ሳንቾ እንደ አውሮፓውያኑ አቆጣጠር በ2021 በከፍተኛ የገንዘብ መጠን ወደ ማንቸስተር ዩናይትድ ያደረገው ዝውውር ለተጫዋቹም ሆነ ለክለቡ ስኬታማ አልነበረም።
በ73 ሚሊዮን ፓውንድ የዝውውር ዋጋና በሳምንት ከ250,000 ፓውንድ በላይ በሚያገኝበት ድንቅ ውል ሲመጣ በአውሮፓ ካሉ ፈጣንና የፈጠራ ችሎታ ካላቸው ወጣት ተሰጥኦችም አንዱ ተደርጎ ይቆጠር ነበር። ካለፉት 5 ዓመታት በኋላ ግን በእንግሊዝ የነበረው ቆይታ ባልተረጋጋ ብቃት፣ ከሜዳ ውጭ ባሉ ውዝግቦችና ከዋናው ቡድን ተገሎ ደግሞ በማሳለፍም የታጀበ ነበር። አሁን ባለው 5 ዓመታት ውሉ ሲጠናቀቅም ዩናይትድ የሱን ከፍተኛ ደሞዝ ከክፍያ መዝገቡ ላይ ለማስወጣትና ተጫዋቹን በነፃ ለመልቀቅም ዝግጁ ሆኗል። ዶርትሙንድ የቀድሞ ኮከባቸውን በቋሚነት ለመቀበል ቢጓጉም የጀርመኑ ክለብ ግን የፋይናንስ አቅም ግን ከእንግሊዝ ፕሪምየር ሊግ ግዙፍ ክለቦች ጋር የሚወዳደር አይደለም። ሳንቾ በማንቸስተር ዩናይትድ ሲያገኝ የነበረው እጅግ ከፍተኛ ደሞዝ በመክፈል ክለቡ ፈቃደኛ ሆኖ አቅሙ የለውም። የዶርትሙንድ አመራሮችን በንግግራቸው ወቅት ግልጽ እንዳደረጉት ሳንቾ ዳግም ጥቁርና ቢጫ ማሊያውን መልበስ ከፈለገ የደሞዝ ፍላጎቱን በከፍተኛ መጠን መቀነስ ይኖርበታል። የ26 ዓመቱ ወደ ብቃቱ ጣሪያ መድረስ ያለበት ሳንቾ በጀርመን ቡንደስሊጋ ለቴክኒካል አጨዋወቱ የሚስማማ መሆኑን ያውቃል። ሆኖም በፕሪሚየር ሊጉ የሚከፈለውን ከፍተኛ ገንዘብ ትቶ መሄድ ግን ለማንኛውም ተጫዋች ከባድ ውሳኔ እንደሆነ እየተገለጸ ነው። የሊቨርፑል አሰልጣኝ አርነ ስሎት ብቃታቸው ዝቅ ላሉ ተጫዋቾች ጠንከር ያለ ማስጠንቀቂያን ሰጡ። በክረምቱ ትልቅ ሽያጭ እንደሚኖር ጥሩ ተጫዋቾች ስለተባላችሁ ብቻ ቦታችሁ የተጠበቀ እንዳይመስላችሁ ብለዋቸዋል። በተከታታይ አስከፊ ውጤቶች መመዝገባቸውን ተከትሎ በአንፊልድ የነበረው የደስታ ጊዜ አብቅቶ ክለቡ ቡድኑን ለማጽዳትም ተዘጋጅተዋል። ሊቨርፑል በኤፍኤ ካፕ በማንቸስተር ሲቲ፣ በቻምፒየንስ ሊግ ደግሞ በፓሪስ ሳን ዠርሜን ከውድድር ውጭ ሆኗል። ከአውሮፓ መድረክ መውጣታቸው ሳያንስ በምሽቱ ደግሞ ሁጎ ኤኪቲኬ በደረሰበት አስከፊ ጉዳትም የክለቡ ሁኔታ ይበልጥ ተባብሷል። ለመርሲሳይዱ ክለብ ምንም ነገር እየሰመረለት ባልሆነበት በዚህ ሰዓት የሚመጣው የክረምት የዝውውር መስኮት ለፕሪሚየር ሊጉ ክለብም እጅግ ወሳኝ እንደሚሆን ነው የሚጠበቀው። ባለፉት የዝውውር መስኮቶች 450 ሚሊዮን ፓውንድ የወጣበት ቡድን የሚጠበቀውን ውጤት ባለማምጣቱ አርነ ስሎት ክፉኛ ተቆጥተዋል። አሰልጣኙ አሁን ላይ ያለው የቡድኑ ደረጃ በፍጹም ተቀባይነት የሌለው፣ ለተጫዋቾቻቸውም በዝግ በሮችም በስተጀርባም ገልጸውላቸዋል። ዴይሊ ሜል እንደዘገበው አርነ ስሎት ለአማዞን ፕራይም ሲናገሩ በሚቀጥሉት ሳምንታት የምንጫወተው ለዚህ ነው። ጥሩ ነገር አሌክዛንደር ኢሳክ መመለሱና ደቂቃዎችን ማግኘት መቻሉ ነው። ክለቡ በሽግግር ላይ እንደሆነ ብዙ ተናግረናል። በክለቡ 5 የሚሆኑ በጣም ጎበዝ ተጫዋቾችን ለማስፈረም ሲሉም ከ8 እስከ 10 የሚሆኑ ተጫዋቾችን ሽጧል። አዳዲስ ተጫዋቾችንም ለመግዛት የግድ መሸጥ አለብን ያሉት። አክለውም አንዳንድ ተጫዋቾች በነፃ ዝውውር እያጣን ነው። በክረምቱ ትልቅ ፈተና ይጠብቀናል። ነገር ግን ክለቡ ይህ ሞዴል መሸጥና መግዛት እንደሚሰራ አሳይቷል። ለወደፊት ሁኔታው በጣም ጥሩ ነው። በተለይም በዚህ ክረምት ጥሩ ተጫዋቾች ከለቀቁም በኋላ አዳዲስ ተጫዋቾችን ማስፈረም ከቻለን ሲሉ ይገልጻሉ። በውድድር ዘመኑ መጨረሻ በአንፊልድ ትልቅ ለውጥ ነው የሚጠበቀው። ምንም እንኳን አርነ ስሎት በይፋ የተጫዋቾቻቸውን ስም ባይጠቅሱም በክረምቱ ክለቡን ሊለቁ የሚችሉ ተጫዋቾችን መገመት ግን ከባድ አይደለም። አንድሪው ሮበርትሰን አዲስ የውል ስምምነት ስላልቀረበለት ክለቡን የሚለቅ ሲሆን፣ ሞሐመድ ሰላም በሊቨርፑል ያለው ቆይታ እንደሚያበቃም መረጋገጡ ይታወሳል። አሰልጣኙ ክለቡ አዳዲስ ተጫዋቾችን ለማስፈረም መጀመሪያ ያሉትን ተጫዋቾች መሸጥ እንዳለበት በግልጽ ያሳውቀዋል። ሊቨርፑል አሁን በሚቀጥለው ዓመት የቻምፒየንስ ሊግ ተሳትፎን ለማረጋገጥ ከፍተኛ ጫና ያለበት ትግል ነው የሚጠብቀው። ውጤቱ ምንም ይሁን ምን ስሎት በቡድን ውስጥ ጥብቅ የሆኑ ለውጦችን ለማድረግ ግን መዘጋጀታቸውን ነው እርግጠኛ ሆኖ መናገር የሚቻለው። ማንቸስተር ዩናይትድ በሊድስ ዩናይትድ አሳፋሪ ሽንፈት ቢደርስበትም ለጊዜያዊ አሰልጣኝ ማይክል ካሪክ ያለውን ድጋፍ ግን እንደቀጠለ ነው። የክለቡ ባለስልጣናት አሁንም ካሪክን ለቋሚ አሰልጣኝነት ቦታ ጠንካራ እጩ አድርገው እንደሚመለከቱት ነው የተገለጸው። ታዋቂው የስፖርት ጋዜጠኛ ፋብሪዚዮ ሮማኖ እንደጠቆመው አንዶኒ ኢራኦላ ከማንቸስተር ዩናይትድ ጋር ስማቸው እየተነሳ ቢሆንም በኦልድ ትራፎርድ የውስጥ ክፍል ስለ ካሪክ አመራር ያለው አመለካከትም አሁንም አዎንታዊ ነው። ምንም እንኳን በሊድስ ዩናይትድ የደረሰው ሽንፈት በደጋፊዎችና በታንታኞች ዘንድም የክለቡ የረጅም ጊዜ አሰልጣኝ ምርጫን አስመልክቶ ክርክር ቢቀሰቀስም ክለቡ ግን አሰልጣኙን በአንድ ውጤት ከመመዘን ይልቅ አጠቃላይ እድገቱን በመገምገም ላይ ያተኮረ ይመስላል። የቻምፒየንስ ሊግ ተሳትፎን ማረጋገጥ የክለቡ ዋነኛ ግብ በመሆኑ በሚቀጥሉት ጥቂት ሳምንታት የዩናይትድ አሰልጣኝነት መንበርን የወደፊት እጣ ፈንታ ለመወሰንም ወሳኝ ይሆናል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደሚለው ከሆነ በዳኝነት ስህተት ተጽዕኖ በነበረበት የሊድስ ሽንፈት በኋላም ቢሆን ማንቸስተር ዩናይትድ ስለ ካሪክ ያለው ስሜት በጣም አዎንታዊ ነው። በባህሪው፣ በታክቲክ ውሳኔዎቹ፣ በአቀራረቡና ከተጫዋቾች ጋር ባለው ግንኙነት በጣም ደስተኛ ናቸው። በሚቀጥለው ዓመት በቻምፒየንስ ሊግ መሳተፍ ይፈልጋሉ። ስለዚህም በሚቀጥሉት 6 ጨዋታዎች ይህንን ማሳካት ለካሪክ ትልቁ ግብ ነው። ዩናይትድ ስለ ቋሚ አሰልጣኝ ውሳኔ የሚሰጠውም ከዚያ በኋላ ይሆናል። ሩበን አሞሪም ክለቡን ለቀው ከሄዱ በኋላ ኃላፊነቱን የተረከበው ካሪክ ቡድኑን የማረጋጋትና በዚህ ወሳኝ የውድድር ዘመን ምዕራፍ ላይም የመምራት ኃላፊነት ተሰጥቶታል።
ካሪክ በዚህ ረገድም እጅግ አስደናቂ ስራን ሲሰራ ቆይቷል። ዩናይትድ ካለፉት 4 ጨዋታዎች መካከልም ማሸነፍ የቻለው ግን አንዱን ብቻ ሲሆን የክለቡ አመራሮች ግን በካሪክ የታክቲክ አቀራረብ ላይ እንዲሁ በመግባትም ችሎታው ረክተዋል። የዩናይትድ የቻምፒየንስ ሊግ ተሳትፎ ተስፋም የካሪክን የወደፊት ቆይታ የሚወስን ዋነኛ ምክንያት ሊሆን ይችላል። ቡድኑ ከአውሮፓ ታላላቅ ክለቦች ተርታ ማሰለፍ ከቻለም በቋሚነት የመቀጠል እድሉ ከመስፋቱም በላይ በክለቡ በዚህ የሽግግር ወቅትም በእሱ ላይ የጣለውን እምነት ትክክለኛነት ያረጋገጠ ውጤትን ያመጣል ተብሎ ነው የሚጠበቀው። ብራዚላዊው አጥቂ ጋብሪኤል ሄሱስ በዚህ ክረምት የዝውውር ወሬዎች መዳረሻ ሊሆን እንደሚችል እየተነገረ ነው። ዘገባዎች እንደሚጠቁሙት ብራዚላዊው አጥቂ ፍላጎት ያላቸው ክለቦች ከመጡለት የቀረቡለትን ጥያቄዎችም ለመመልከት ዝግጁ ነው። የዝውውር ባለሙያው ፋብሪዚዮ ሮማኖ እንደዘገበው ይህ የ29 ዓመት ተጫዋችም በቅርቡ ወኪሉን ቀይሯል። እንዲህ ደግሞ አይነቱ እርምጃ አብዛኞቹን ጊዜ ተጫዋቹን ለቀጣይ የሙያ ውሳኔዎች ዝግጅት እያደረጉ መሆኑን የሚያመለክት ቢሆንም በአሁኑ ወቅት ግን ትኩረቱ የውድድር ዘመኑን ከአርሰናል ጋር በጥሩ ሁኔታ ማጠናቀቅ ላይ ነው። ጋብሪኤል ሄሱስ ከአርሰናል ጋር እስከ 2027 የሚያቆይ ውል ያለው በመሆኑ ክለቡ በማንኛውም ድርድር ላይ ጠንካራ አቋም እንዲይዝም ይረዳዋል። ሆኖም ግን አርሰናል የአጥቂ ክፍሉን ለማጠናከር አዳዲስ ተጫዋቾችን እያሰሰም በመሆኑ የሚመጣው የዝውውር መስኮት ለተጫዋቹም ሆነ ለክለቡ የረጅም ጊዜ እቅዳቸው ዳግም ለመገምገምም እድል ይፈጥራል። ፋብሪዚዮ ሮማኖ እንደገለጸው ምንም እንኳን እስካሁን በይፋ የተጀመረ እንቅስቃሴ ባይኖርም የጋብሪኤል ሄሱስ አዲስ ውል ስለ ተጫዋቹ የወደፊት ቆይታ አዳዲስ ውይይቶችን ለመጀመር በር ሊከፍት ይችላል። ሄሱስ እንደ አውሮፓውያኑ አቆጣጠር በ2022 ከማንቸስተር ሲቲ አርሰናልን ከተቀላቀለ ጀምሮ በሚኬል አርቴታ የታክቲክ ስርዓት ውስጥም ጠቃሚ ተጫዋች ነበር። ሆኖም በተደጋጋሚ የሚያጋጥሙት ጉዳቶች ወጥ የሆነ የግብ ማስቆጠር ብቃቱን እንዳያሳይ እንቅፋት ሆነውበታል። በተጨማሪም የካይ ሃቨርትስ እና የቪክተር ዮኬረሽ በክለቡ መገኘት ሄሱስ ቀደም ሲል ያገኝ የነበረውን የመጫወቻ ጊዜም እንዲቀንስበት አድርጎታል። ብራዚላዊው አጥቂ በኤምሬትስ ስቴዲየም ያለው ተመራጭነት እየቀነሰ መምጣቱ በገበያው ውስጥም ሌሎች አማራጮችን እንዲመለከት ሊያስገድደው ይችላል። የአርሰናል የዝውውር ስትራቴጂም በሄሱስ ውሳኔ ላይ ተጽዕኖ ሊያሳድር ይችላል። አርሰናል በክረምቱ የዝውውር መስኮት አስተማማኝና ብዙ ግብ የሚያስቆጥር አጥቂ በማምጣት የፊት መስመሩን ያጠናክራል ተብሎ ይጠበቃል። ምንም እንኳን ቪክተር ዮኬሬሽ በዚህ የውድድር ዘመን አስደናቂ ብቃትን እያሳየ ቢሆንም ክለቡ አሁንም እንደ አትሌቲኮ ማድሪድ ዩሊያን አልቫሬስ ካሉ አጥቂዎች ጋር ስሙ እየተያዘ ነው። አርሰናል አዲሱን አጥቂ የሚያስፈርም ከሆነ በቡድን ውስጥም የሄሱስን ሚና ሊነካው ይችላል። ተጫዋቹ በተለያዩ የአጥቂ ቦታዎች ላይ የመጫወት ብቃት ያለው መሆኑ ትልቅ ብልጫ ቢሆንም የፉክክር መጨመር ግን ሁለቱንም ወገኖች የተሻለውን መንገድ እንዲመርጡ ሊያደርጋቸው እንደሚችል ነው ይፋ እየተደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮችን በስፋት ያካተትንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏርባሮ ፕሮግራሙን መራው። መልካም ቀን ይሁንላችሁ።